ዚንዲቆች ናቸው አህባሾቹ። ለምን ብትል የነቢዩ ቁጥር 1 ወዳጆች ነን ይላሉ፣ አያፍሩም። ግን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሰደባቸውን እፎይ የተባለውን ካላህ የሚገባውን ይሰጠውና እሱ ቤት ሄደው ደግሞ ቲክቶኩ ላይ እኛ እዚህ የመጣ ነው ወሃቢዮች እስልምና እንደማይወክሉ ለመናገር ነው። እኛም መስደብ ከፈለጋችሁ ስደቡን፣ ችግር የለም። ምትሄዱበት ብታጡ ግን እፎይ ቤት ሄዳችሁ ነቢዩንም ያዋርደው ሰው ቤት ሄዳችሁ እዛ ሄዳችሁ ወሃቢያ እስልምናን አይወክሉም ትላላችሁ። ዚንዲቆች ሙናፊቆች ናችሁ። ተመለሱ። የነቢዩ ወዳጆች ነቢዩ የሚነካ ሰው ቤት ሄደው የሚጠሏቸውን ሰዎች እነሱን አይናገሩም። እኛን እንደፈለጋችሁ ጥሉን፣ ሐቁ የገባችሁ ቀን ግን ትመለሷታላችሁ። ዱዓም እናደርግላችኋለን፣ ዳዕዋም እናደርግላችኋለን። ክፈትልኝ የሚቀጥለውን ፋይል 6ኛው አምስተኛው የዛይሩ ቁርአን በነብዩ ላይ የወረደው እየተመሸኸ አሸግሩናል። 25000 የወንድ ቁጥ 45000 ሲቁ አንዴ ቆሞ ታሽግረቱ ሙንታ የሚባል ሆኖ ሰምታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን በነብዩ ላይ የተወረደው ዛሂሩ ግልጹ ቁርአን እየተሻረ አስቸግሮናል ይላል። ይሄ ንግግሩ ኩፍር ነው፣ ኩፍር ነው። እንዲህ አይነት ክህደትን ተሸክመን የሀገራችንን መሻይኾች ልናከብር ይገባል ይላሉ። በነቢዩ ሙሐመድ ላይ የተወረደው ግልጹ ቁርአን እየተሻረ አስቸገረን። ቀጥል። አሁንም ሌላ ክህደት ልንሰማ የሚባል ዲዋን ላይ ተሰብስቦ ነብዩ ወሙርሰላ ሴት አንድ እጅ ወንድ 2 እጅ መውሰድ የለበትም፣ የሴትና የወንድ መብት እኩል መሆን አለበት ተብሎ ተነሳ። ዲዋን ውስጥ ያለውን ተነሳ ጋር በእጅ ብልጫ ተባለ። 45 ወንድ ቁጥር ዱና ወጣ። ምን እያለ እንደሆነ ይግባችሁ። እዚህ ምድር ላይ ያለ ሰው ነው አይደል? ይሄ ግለሰብ ከነብዩ ጋር አብሬ ሲድረተል ሙንተሃ ድረስ ሄድኩ አለ። 45000 የሴት ቁጥብ 25000 የወንድ ቁጥብ ሆነን ለምንድን ነው ወንድ ልጅ 2 ዕጣ ሴት ልጅ ግማሽ ዕጣ የምትወስደው ውርስ ላይ? ይኸው እስከ ዛሬ ድረስ የምንፋረድበትን ህግ እጅ አውጥተን እንሻራልን። ቀጥልልኝ። 25000 ወንድ ቁጥብ 45000 የሴት ቁጥብ እጁን ተዋጣጠፈን እኩል ይሁን ብሎ በደርግ ጊዜ ሲታወጅን ይዘዋለሁ። 25 ቁጥር ነበርኩኝ፣ 125 ቁጥር ነበርኩኝ። የዛን ጊዜ በቁጥር ገብቶበታል። በጅነገ ታሸገ ቁጥር የለም። ወልጅ ስለበዛ ጊዜ 124 ሻውሊያ ነው። ምን እያለ ነው? በእጅ ብልጫ የሴቶቹ ቅጥቦች በለጡን። ስለዚህ ምን አደረግን? ወንድና ሴት እኩል ይውሰዳልነ። ወደ ምድር ብመለስ በደርግ ጊዜ ሴትና ወንድ እኩል ይሁን ሲል ስሰማ ከደርጎቹ ውስጥ ወልይ ያለ ወይ አልኩኝ። ክህደት ነው እኮ እንዳለ ወንድምና እህቶቼ ሆይ እንዳለ ክህደት ነው። እንደው እቺ ቃሉ እንዲናት የሚባልም የለም። ቀጥል። የሚቀጥለውን ደግሞ ክፈትልኝ። ማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብሎ የተሰየሙት ለምንድን ነው ይላሉ ለማሻይኾች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ቢቁድረቲላሂ ሱብሃነሁ። በዛ ነው በእምብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱራ ማለት እምብርት ማለት ነው። ሸህ ሱራ የተባለው ግለሰብ ከእናቱ ማህፀን ውስጥ እኔ በቆሻሻ መውጫ አልወጣም ብሎ ይሄ ራሱ እኮ ክህደት ነው። ለምን? አላህ በግልጽ ነግሮናል። ወላሁ አኽረጀኩም፣ አውጫችን ማን ነው? አላህ ነው። ثم السبيل يسر፣ የማህፀኑን የእናቱን መውጫ መንገድ ያገራለት አላህ ነው ይላል። ለዚህ ግለሰብ ግን ምን ይሉለታል? ለዚህ ግለሰብ ሸህ ሱራ ለሚባለው እኔ በሽንት መውጫ አልወጣም ብሎ ራሱ ሆዷን ቀዶ ወጣ እናቱን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እነዚህ ሰዎች
ዛሬ ኡማው ሁለት ሐቅ አለ፣ እነዚህም እኮ የሚናገሩት ሐቅ ነው እያሉ ጥፋትን ሽፋን ሊሰጡ የሚሞክሩ ሰዎች እነዚህን ክህደቶች ለምን ዝም አሏቸው? ቀጥል። የሚቀጥለውን ፋይል ክፈትልኝ።